ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ። የዛሬ ቆይታችን ከሳምንታዊ ፕሮግራማችን ሀል የኩኑ ሸይኡን ብላ ቀደር የሚል ነው። ያለ አላህ ውሳኔ ሊሆን የሚችል ነገር አለን በዚህ ዓለም ላይ? ያው እንደሚታወቀው ቀደር ከስድስቱ የእስልምና የኢማን መሰረቶች አንዱ ነው። ስለዚህ ያለ ቀደር ሊሆን የሚችል ነገር አለን የሚል ጥያቄ ለጋራ ለሁላችንም ነው። ይህን አስመልክቶ عن عبد الله بن عمر رضي الله عنهما قال رسول الله صلى الله عليه وسلم كل شيء بقدر حتى العجز والكيس رواه مسلم። ይህ ሐዲስ ምን ይላል? ሁሉ ነገር በአላህ ውሳኔ ነው የሚሆነው አሉ ረሱል ብለው አብዱላህ ብን ዑመር የዘገቡት ሐዲስ ነው። ኩሉ ሸይእን በቀደር ሐታ العجز والكيس መስነፍና ብልህነት ሁሉ ሳይቀር በአላህ ውሳኔ ነው የሚሆነው አሉ ይላል። ኢማም ሙስሊም የዘገቡት ዘገባ ነው። ይህን በሚደግፍ መልኩ አላህ ስብሓነሁ ወተዓላ ምን ይላል? አለም ተዕለም አነ አላህ ያዕለሙ ማ ፊ ሰማኢ ወልአርድ፣ አላህ የሰማይ ምድሩን ሁሉ እንደሚያውቅ አታውቅም ይላል። ኢነ ዛሊከ ፊ ኪታቢን፣ ያ ነገር ጥብቅ ሰሌዳ ውስጥ ወይም ለውህል ማህፉዝ ውስጥ ተጽፎ ነው የሚፈጸመው ዱንያ ላይ ማለት ነው። ኢነ ዛሊከ ዐላ ላሂ የሲር፣ ገና ሳይከሰት በፊት በለውህል ማህፉዝ አስቀምጦት ከዛ በኋላ ሂደቱን ጠብቆ እንዲፈጸም ማድረግ አላህ ላይ እጅጉኑ እምንት ነው፣ ቀላል ነው፣ የሚከብድ አይደለም ይላል አላህ ሱብሓነሁ ወተዓላ ሱረቱል ሐጅ 7ኛው አንቀጽ ላይ ማለት ነው። በሌላም የቁርአን አንቀጽ ምን ይላል አላህ ሱብሓነሁ ወተዓላ? ፈሪቀን ሀዳ ወፈሪቀን ሐቀ ዐለይሂም ضላላ ይላል። ከፍጡሮች መካከል የተወሰኑ ቡድኖችን አላህ መራቸው ወደ ትክክለኛው መንገድ ይላል። ወፈሪቀን ሐቀ ዐለይሂም ضላላ፣ ሌሎች ቡድኖች ደግሞ ከአላህ በኩል የጥመት ቃል ተረጋገጠባቸው፣ ሸሩ እንጂ ኸይሩ አይቀናቸውም ማለት ነው። ኢነሁ ሸይጣነ አውሊያአ ሚን ዱኒላህ፣ እነሱ ሰይጣንን ምስጢር ወዳጅ አድርገው ያዙ ካላህ ውጭ ይላል። ወንጀል የሚሰራ ነሳሳ ወደ ወንጀል የሚገፋፋ በሙሉ ምንድነው ማለት ነው? አላህን ትቶ ሰይጣንን ወዳጅ አድርጎ የያዘ ሰው ነው ማለት ነው። በሌላ ይሄ ከሱረቱል አዕራፍ 30ኛው አንቀጽ ሲሆን በሌላ የቁርአን አያ አላህ ይላል በድጋሚ ምን ይላል? የህዲ ቢሂላሁ መን ተበዐ ሪድዋና፣ በመለኮታዊ መልእክቱ የአላህን ውዴታ የተከተለን ይመራበታል ይላል። ሱቡለ ሰላም፣ የሰላምን መንገድ ይላል። ወዩኽሪጁሁም ሚነ ዙሉማቲ ኢለ ኑር፣ ከድቅድቅ ካሉ የጨለማ አይነቶች ወደ አንድ ብርሃን አላህ ሱብሓነሁ ወተዓላ ይመራቸዋል ይላል። ቢኢዝኒህ፣ በአላህ ፍቃድ። ወየህዲህም ኢላ ሲራጢን ሙስተቂም፣ ወደ ቀጥተኛው መንገድም ይመራቸዋል ይላል። ከሱረቱል ማኢዳ 16ኛው አንቀጽ ማለት ነው። በመጨረሻም ወልከይስ ይላል። ብልህ ብሎ ማለት ወልከይስ ወልዓጅዝ አው ወልከይስ ወልዓጅዝ፣ ብልህና ሰነፍ የሚባሉት ሁመል መዝኩራን፣ እነሱ ቀደም ሲል የተጠቀሱ ናቸው። ፊ ቀውሊሂ ሰለላሁ ዐለይሂ ወሰለም፣ በአላህ መልእክተኛ ንግግር በሐዲሱ አስቀድመን ያየናቸው ናቸው። አልከይሱ መን ዳነ ነፍሳ፣ ብልህ ማለት ራሱን የገመገመ ሰው ነው። ዛሬ ምን ሳልሰራዋል መስራት እያለ ዛሬ መስራት ያሌለብኝ ምን ተንከለከልኩኝ፣ ምን ሰራው እያለ ራሱን የሚገመግም ሰው ነው አሉ። ወዐሚለ ሊማ ባዕደል መውት፣ ከሞት በኋላ ላለው ህይወትም የሰራ ሰው ነው አሉ። ወልዓጂዙ፣ ደካማ ብሎ ማለት ደግሞ ወይም ሰነፍ ብሎ ማለት መን አትበዐ ነፍሰሁ ሀዋሃ፣ ነፍስያውን ፍላጎት ዝንባሌዋን ያስከተለና ተይ ብሎ ሀንግ ማለት ያልቻለ ሰው ነው። የወደደውን ሁሉ የሚሰራ ሐራም ነው ሐላል ነው፣ ከማን ያጣላኛል ከአላህ ጋር ወይስ ከጎረቤት ከዘመድ አዝማድ ከሰዎች እያለ ሳይጨነቅ የፈለገውን መስራት ማለት ነው። የእንስሳ ህይወት ይባላል። ሌላ አገላለጽ ነው። ከእንስሳ በባስ እንስሳው ካንተ የተባለውን ይተዋል፣ ሂድ የተባለበት ይሄዳል።
ሰው ሆኖ አለመታዘዝ ማለት ከእንስሳ በታች ነው። ሁም ከልአንዓሚ በል ሁም አضل ነው ያለው አላህ። እንደ እንስሳ ናቸው፣ እንደው ከዛ የባሱ እጅግ የተሳሳቱ ናቸው በሚል ገልጾታል። ስለዚህ ያ እንዳይሆን ከስንፍና ራሳችንን መከላከል አለብን። ወተመና አለላህ አማኒ አላህ ላይ ከንቱ ምኞትን የተመኘ ሰው ነው ሰነፍ ማለት። የማይሰግድ ሰው፣ ስለ ዲን ኢስላም የማይማር ሰው፣ የማያስተምር ሰው፣ ዋጅብና ሐራምን ለይቶ ያላወቀ ሰው፣ ለኢባዳ ራሱን ያላዘጋጀ ሰው ጀነት ይመኛል። هذا هو التمني الباطل ውድቅ ምኞት ማለት ይሄ ነው። ليس بأمانيكم ولا أماني أهل الكتاب لا በእናንተ ምኞት የሚሆን ነገር የለም፣ በእነዛ የመጽሐፍት ባልተቤቶችም ምኞት የሚሆን ነገር የለም። ጀነት የሚባለውን አገር የሚወርሱት የሰሩ ነው ይላሉ ረሱል ዓለይሂ ሰላቱ ወሰላም። መን በጠዐ ቢሂ አመሉ ለም ዩስሪዕ ቢሂ ነሰቡ። ስራ ወደ ኋላ ያስቀራው ሰው ዝምድናው የነሻዎች ልጅ የእንትና ዘመድ ስለሆነ ወደፊት ሊያስገባው አይችልም ነው። አንተን ነው መቀየር አለበት። ከአንተ በኋላ ነው ሁሉ። አላህ ራሱ ያለው ይሄንን ነው። ቁ አንፉሰኩም ወአህሊኩም ናራ፣ ራሳችሁን ጠብቁ ካለ በኋላ ነው በመቀጠል ቤተሰባችሁን ያለው። ስለዚህ ሁሉ ጊዜ ከሁሉ በላይ ለራሳችን ዋጋ መስጠት መጨነቅ እና መዋል አለብንና ማደር አለብን ቦታ እንድንሆን ራሳችንን ማሳመን ነው። ከዛ በመቀጠል በእኛ ኃላፊነት ውስጥ ያሉ አካሎችን በማሳመን በመምከር በመገሰጽ በሚገባ መልኩ እነሱም ለዛ ነገር እንዲበቁ ማድረግ ነው። ያ ካልሆነ ግን ጀነት ይገባለው ማለት ከንቱ ምኞት ነው የሚሆነው ማለት ነው። ሳይሰሩ አይደለም በአኺራ በዱንያስ ያልሰራ እንደፈለገ ወጪ ያደርጋል፣ እንደፈለገ ያማረውን ይገዛል፣ እንደፈለገ በመረጠው ቦታ ማስተማር ይችላል፣ በመረጠው የቅንጦት ህይወትና መኖሪያ መኖር ይችላል፣ እንደፈለገ ወዳገኘው ሀገር መብረር ይችላል። አይችልም። መስራት አለበት። የሰራ ነው ደግሞ ተዳንሶ ተዋጥቆ ለዲኑም ይሁን ለዱንያው የሰራ ሰው ማምሻው ያማረ ይሆናል። ተቀምጦ የሚበላ ሰው ይሆናል። አንቱታን ያተረፈ ይሆናል። በአካዳሚው ጥግ ደርሰው አንቱታ ያተረፉ ሰዎች አሉ። በሀብቱ ጥግ ደርሰው አንቱታን ያተረፉ ሰዎች አሉ። በዕልሙ ጥግ ደርሰው እንደዛ አንቱታን ያተረፉ ሰዎች አሉ። እነዚህ ሰዎች የሰሩ ሰዎች ናቸው፣ የተቀመጡ አይደሉም። ስለዚህ ለዲንም ለዱንያው እንደ ኢስላም መስራት እጅግ ዋጋ አለው፣ ቦታ አለው። ነገሮች በአላህ ውሳኔ ቢሆኑም ለኔና አንተ ግን እያሰብን እያየን እየሰማን እያገናዘብን መስራት ያለብንን እንድንሰራ አማራጭ ተሰጥቶናል። ወሀደይናሁ ነጅደይን ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ። እኛ መንገድ አሳይተነዋል ለሰው ልጅ ሊያመሰግን ይችላል። የታዘዘውን ታዞ የተከለከለውን ተከልክሎ አመስጋኝነቱን የሚገልጸው ነው። ሊያምፅ ይችላል፣ መብቱ ነው። ያዋጣኛል ካለያ ነው አላህ። ሁለት መንገድ አሳይተነዋል፣ የቀኝ የግራ፣ የኸይር የሸር ማለት ነው። ስለዚህ ይህን መርጠን መከተል የኔ ያንተ ኃላፊነት ነው። በውሳኔ የሚሆን ከሆነ መስራት ለምን አስፈለገ ያሉ አሉ። ግን ረሱል ዓለይሂ ሰላቱ ወሰላም ያሉት ምንድን ነው? ኢዕመሉ ወኩሉም ሙየሰሩን ሊማ ኹሊቀ ለህ፣ ስሩ ሁሉም ለተፈጠረለት ዓላማ የተገራ ነው። በቀደር አመካኝቶ መቀመጥም ይሁን ስራ መፍታት አይቻልም። ስለዚህ አንተ ሳትሰራ መቀመጥ አመፀኝነት ነው እንደ ኢስላም ማለት ነው። እንዳንተ ግን መስሚያ ሰጥተዋል፣ መመልከቻ ሰጥተዋል፣ ማገናዘቢያ አስተንትነህ በሚበጅህ ዋል፣ በማይበጅህ ፈቀቅ በል ነው ዲን ኢስላም የሚለው። ስለዚህ ያለ ውሳኔ የሚሆን ነገር የለም። ነገር ግን እኔ አንተ ስራ እንድንፈታ ምክንያት ሊሆን ግን አይችልም። ከዑለሞች መካከል ይህን አይነት መልስ ያመጣ ጠያቂ ጸጉር ስጠቃ ውስጥ የሚገባ ከተገኘ ይላሉ ሼክ መሐመድ ጀሚል ዘይኑ የተባሉ ሼክ ያን ያለህን ሰው አስደንግጣ ወይ በጥፊ በለውና ምነው መታኸኝ ስልህ ቀጥሎብህ ነው በለው ይላል። ከተስማማ እውነቱን ነው ማለት ነው። ወይም ደግሞ ውድ ዕቃ ከያዘ ከሆነ የሚባለውን ሞባይል ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ ሌላም ነገር ውድ ነገር ከያዘ መኪና ሊሆን ከፈለገ ዘመናዊ የሚባለው መኪና አጋጣሚ ቁልፉን እንደሰካው ከሆነ እንደታበስ ስትሄድ አንተ ለምን ወሰድ ከሚካለ ቀጥሎብህ ነው በለው። እውነት ይስማማ? ሞባይሉን ተቀምጦ ወይም ኮምፒውተሩን ተቀምጦ ወይም መኪናው ተነጥቆ ይስማማ? አይ በቃ በዚህ እስካልተስማማ ድረስ
ለሸሪዓዊ ትእዛዝ ራሱን ማስገደድ እንዳለበት ማመን አለበት በሚል ይህን ምሳሌ ያቀርባሉ። ስለዚህ ብዙ ጊዜ ስለ ቀደር ባላወቀ ጭንቅላት መፈላሰፍ አይመከርም። አይደለም ላወቁ ብዙም አይመከርም። ቀደር ከበድ የሚል ሸሪዓዊ የሆነ ምንድነው ድንጋጌ ነው። እኛ በተነገረን መልኩና በሰማነው አይን እናምናለን። ሁሉ ነገር በውሳኔ እንደሚሆን አላህ ነግሯል። ረሱል አለይሂ ሰላቱ ወሰላም የፈለከው የኸይር አይነት ብትደረድር ብትሰራ በአላህ ውሳኔ ያላመንክ ከሆነ ምንም አይጠቅምህም ብለዋል። ከኢማን መሰረቶች አንዱ ነው። በውሳኔ ማመን አለብን፣ ግን ከመልካም ስራ ሊያቅበን አይገባም። ወደ ሸር ሊገፋፋን አይገባም። ከመጠየቅ አንድንም እንጠየቃለን። አላህ አቅል ሰጥቶናል፣ ይጠይቀናል የሚለውን መዘንጋት የለብንም። የዛሬ ቆይታችን እስከዚህ ይሆናል። እናንተንም በሰማችሁት የምትጠቀሙ ያደርጋችሁ፣ እኔንም ባሰማኋችሁ እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም።